አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚህችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ-ሐሙሱ ለግንቦት በዛቲ ዕለት አይረፈ ኤርምያስ አብይ ነቢይ ወልደ ኬልቅዩ ካህን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 5 በዚች ቀን የካህኑ ኬልቅዩ ልጅ ታላቅ ነቢይ ኤርምያስ አረፈ። ይህም እውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በ13 ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን 11ዱ የሴዴቅያስ ዘመነ መንግስቱ እስከሚፈጸም በአምስተኛው ወር ኢየሩሳሌም እስከተማረከችበት ጊዜ ያስተምር ነበር። ስለ ራሱ እንዲህ ሲል ራሱ ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናትህ ማኅፀን ሳልፈጥር ወደድኩ፣ ከእናትህም ማኅፀን ሳትወጣ መረጥኩ፣ ለአሕዛብም መምህር አደረግኩ አለኝ። ይህም ነቢይ የእግዚአብሔርን አምልኮና ሕጉን በመተዋቸው እንዲህ ሲል የእስራኤልን ልጆች ገሰጻቸው። ተጠበቁ፣ ንስሐም ግቡ፣ የእግዚአብሔር ቁጣው በላያችሁ እንዳይመጣ። ሁለተኛም እንዲህ ብሎ አስረዳቸው፣ ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ ያለዚያ የከለዳውያንን ንጉሥ ናቡከደነጾርን በላያችሁ እርሱ ያስነሳዋል፣ ይማርካችኋልም። እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው 70 ዘመን እንደሚኖሩ ትንቢት ተናገረ። ደግሞ የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል የአስቆሮቱ ይሁዳ እንደሚሸጠውና 30 ብር እንደሚወስድ ተናገረ። ስለ ብዙ ሥራዎችም ተናገረ። አይሁድ ግን ሊገድሉት ወደው ገርፈው አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም አዳነው። እርሱ ግን ስለ እነርሱ ይለምንና ይማልድ ነበር። እግዚአብሔርም ስለ እርሳቸው ወደ እኔ አትማልድ፣ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእሳቸው ጋር አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅን ሰዎች ሲያጠፏቸው የነበሩ በግብፅ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን አገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስኪመለሱ ትንቢት እየተናገረ ሕዝቡን ሲያስተምር ኖረ። የትንቢቱ ወራትን በተፈጸመ ጊዜ አይሁድ በደንጊያዎች ወገሩት። ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤርምያስ እምነቢያት አብያን ወልደ ኬልቅዩ ካህን አረፍተ ብርት ተሰምየ ወአምደ ሐጺን እስመ ተነበየ በእንተ ክርስቶስ መድህን እስመ ወገርው ወእስራኤል በእብን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 6 በዚች ቀን ከግብፅ ደቡብ ዳፍራ ከሚባል አገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። በዚችም ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። በዚችም ዕለት የቅዱስ የስድሮስ አባት በንደላኦስ በምስክርነት አረፈ። በዚችም ዕለት ደግሞ ንጽሕናን፣ ቅድስናን፣ ድንግልናን ገንዘብ ያደረገች ታራሚት ሰሎሜ ያረፈች። በዚችም ዕለት ገድሉን በሰይፍ የፈጸመ የከበረ አባት አባ ደናሲዮስ አረፈ። እግዚአብሔርም በጸሎቱ ይማረን ዘላለሙ አሜን። ዛቅረብኩ ማይሌተ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አንብብ ተወከብ ዘንዴተ የመጽሐፈን ተረሰ ከግዚኦ ጸዲቀ መበለት ኩፈም ላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጓሃን ደናግል አድኅዩ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ተአምሪሁ ለአቡነ ገብረ መንፈስ ቅዱስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ተአምሪ ነው። ጸሎቱና በረከቱ አማላጅነቱ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ንዑድ ክቡር የሚሆን የአባታችን የአቡነ ገብረ መንፈስ ቅዱስ መታሰቢያውን ዝክሩን የምታደርግ አንዲት መበለት ነበረች። አንዴ በተወለደበት አንድ ጊዜ ባረፈበት በ2 ዓመት ጊዜ ዝክሩን ታዘክር ነበር። ሌላ በጎ ስራ አልነበራትም። ጾምም ቢሆን ጸሎትም ቢሆን አታውቅም ነበር። ከዕለታት በአንድ ቀን ለአባታችን መታሰቢያ ዝክር
የሰበሰበችውን እህል ተሸክማ ብቻዋን ስትሄድ 2 ቀማኞች አገኟት። ተነስተውም ያዟት። አንዱ ለአባታችን ለገብረ መንፈስ ቅዱስ ዝክር የያዘችውን እህል ይዞ ሁለተኛውም እጇን ይዞ እየጎተቱ ወደ ጫካ ወሰዷት። ያችም ሴት አስቀድሜ ራሴን ለእግዚአብሔር ሰጥቻለሁ፣ ዳግመኛ ለወዳጄ ለገብረ መንፈስ ቅዱስ ነፍሴን ስጋዬን አደራ ሰጥቻለሁ፣ ምን ትለኛለህ? በአባታችን ገብረ መንፈስ ቅዱስ ጸሎት አምልሃለሁ፣ አትንካኝ አለች። በጉልበቱ ሊያስተኛት ወደደ። እርሷም ዓይኗን ወደ ሰማይ አቅንታ እጆቿን ዘርግታ አባቴ የታመንኩብህ ረዳቴ የት አለህ አለችው። ያን ጊዜ ትልቅ አንበሳ መጥቶ ራሱን ይዞ አጥንቶቹን ሁሉ በታተነው። ያም አንበሳ እንደ ሰው ተናገራት። በጸሎቱ የታመንሽ አባትሽ ገብረ መንፈስ ቅዱስ አዳነሽ፣ በሰላም ወደ ቤትሽ ግቢ አላት። ያን ጊዜ ያች መበለት እንደ ሰው ያናገራት የዚያን አንበሳ ነገር የአባታችን የገብረ መንፈስ ቅዱስንም ተአምራት እያደነቀች ወደ ቤቷ ገባች። በሰማችም ጊዜ ለአባታችን ገብረ መንፈስ ቅዱስ መታሰቢያ እንዲሆን የሰበሰበችውን እህል እየነጠቃት ቀማኛ ከረጢቱ እንዲታሰር ይዞ አገኘችው። የነጠቃትን ቀማኛ ከረጢቱ እንደታሰረ ይዞ አገኘችው። እስከ ዕለተ ሞቷ ድረስ ዝክሩን መታሰቢያውን አደረገች። ይህንንም ድንቅ ነገር ለሀገሩ ሰዎች ተናገረች። የሀገሩም ሰዎች ይህንን ሰምተው እግዚአብሔርን አመሰገኑ። የአባታችን የአቡነ ገብረ መንፈስ ቅዱስ አማላጅነቱና በረከቱ ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት ያድልልን። የጻድቁ አባታችን በረከት አይለየን ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን